እኮ ትልቅ ወንጀል ነው። በእንደዚህ መልክ አይደለም ቪዲዮ ማስረጃ አለ የወረቀትም ማስረጃ አለ ስለዚህ እንግዲህ አዝናለሁ ቤዛ አንቺም ሰራሽው ስራ ይድሽን ታገኛለሽ አዝናለሁ ካልፈለግሽ እውነታውን ማወቅ ትፈልጋላችሁ አይደል ትፈልጋለህ አይደል በቃ አንቺ አትፈልጊም ማየት አለብኝ በቃ እዚህ ቤት ላይ የተሰራ ያሉን ነገር በሙሉ በቃ እውነታ ማወቅ ትፈልጋለሽ አትፈልጊም ትፈልጋለሽ አይደል ስለምንኛ ምንም የተለየ ነገር እውነት የለንም በሰላም ምን ማለት ነገር ወለነሽ ነው በቃ ሰላም እንፈልጋለን ወረቀት አስቀምጥ ምንድነው ያረክሽው ይሄን ወረቀት ከማውጣት በፊት ተነግራቻለሽ ያረክሽው ምንም ያረክሽው ነገር የለም እኮ ያረክሽው ነገር ከሌለ ወረቀቱ ማየት አለብን ወረቀቱ አስፈላጊ አይደለም መታየቱ በቃ አስፈላጊ ነው አማነኝ ይኸውልሽ ወጥተህ አለበት ቁጭ ብለሽ አውሪ ጥፋተኛ አይደለሽም እንዴ? ማይ ግን እኔ እኮ ሁሉን ነገር እንዳደረግኩ እኮ ነው እየነገርሽ ያለሽ። ታዲያ ሁሉን ነገር አድርገሻል። ጥፋተኛ ነሽ እኮ ድሮ። ግን አሁን እኔ ወረቀት ግን ሰላም እንዴ ሐሰት ነው የምትይው? አሳይቻችኋለሁ እንግዲህ ማህተሙን ሁሉም ነገር አሳይቻችኋለሁ። አይታችኋል አይደል? ይሄን ነገር አሁን እንግዲህ ያው አንቺ ሕክምና ቦታ ከሄድሽ በኋላ ሕክምና ካስገባሽ በኋላ ብዙ ነገሮችን ለማጣራት ብዙ ቦታዎች ሄደናል። አሁን የመጣህበትን ጨርሽኝ ስለኔ ህይወት ራሴ ነው። ስለዚህ አሁን ወንድማችሁ እንዴት ተቀበላችሁት? የሚያስፈራሽ ነገር አለ? አይ ምንድነው ብዬ ነው ስለምን ወረቀት ነው የምታወራው? ምንድነው እስቲ ለማጣራት እንግዲህ ብዙ ቦታዎች ሄጃለሁ። ቆይ ተረጋጊ። ከየት ነው ያገኘኸው? እስቲ ቆይ ምንድነው? አንተ ምንድን ጦስ ነው ልታመጣብን የፈለከው ህይወታችን? ቆይ ተረጋጊ። ምንም አይነት እርምጃ እንደ ቆይ ያሳየኝ ምንድነው? አንቺ አልገባኝም። ማን ሰጠው? መረጃ ማስረጃ ነው። ከየት ልታገኘው ቻልክ? ምን ያረክሽው ነገር አለ እንዴ? ቢኖር ነው እንደዚህ የሚያረጋት። ሰው አንድ ነገር ሳይዝ ሊያወራ ይችላል። ትክክል ነው። የምር ነው እያወራ ያለው። ይቀራበራል እኮ ምንም እኔ እናንተ ላይ አቀናብሬ ምንም አድርጌ ለማውራት ቤተሰቦቻችሁ ለመበተን አይደለም። በቃ እዚህ ጋር እውነታና እውነታው እንዲፈርጥ ነው። ሁሉም ነገር በትክክለኛ ማስረጃ መረጃ አጣርቻለሁ። ተረጋጉ። ምን ያን ያክል እኮ ወንድምሽ እንድትጠይ ያረክሽ ነገር የለም አይደል እንዴ? ብዙ ነገር ግን እዳችን መክፈል ስለነበረብን ብዙ ነገር እኮ ብለሽኝ ለዛም ነው አንቺ ታላቅም ሆነሽ ሴት ስለሆንሽ ሳይሆን አታምንኝልኝ። ለምን ነው እስር ቤት የምገባው? ያው እነዚህ ማስረጃ አለ። ይሄ ሁሉ ማስረጃ አለ እንዴ? በቂ በላይ እንግዲህ ምን ማለት ነው? ቤዛ አንቺ ማዝናለሁ። ያው እዚህ ላይ ተባባሪ ነሽ ሁሉም ነገር ስላለ ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ? እንዴት ቆያችሁ? እንደምንድን ናችሁ? ሁሌም ሰላማችሁ ይብዛ ብለን ተመልሰን መጥተናል። ይህ ስለኛ ኑሮ ነው። እኔ ፕሮግራሙ አዘጋጅና አቅራቢ ግሩም አያሌው ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ተመልሰን መጥተናል። እንግዲህ በባለፈው ያው የኤርሚያስ የቤዛና የሃናን ታሪክ ነበር ጀምረንላችሁ የነበረው። በመሃል እንግዲህ ቤዛ ራሷን ስታወድቃብን ከዛም በኋላ ወደ ሆስፒታል ሄደን ብዙ ነገሮች ተፈጥረዋል። ያው ቤዛውን ከሕክምና መልስ ተመልሳ ነው እንግዲህ ያጠገባችን አብራን ያለችው። ያው ሆስፒታል ሄዳ ብዙ ነገሮችን ምርመራ ተደርጎላታል። ብዙ የሕክምና ውጤቶቿን አይተን ነበረ። ያው ቤዛ እንግዲህ ሕክምና ቦታ ከሄድሽ በኋላ ዶክተሩ ለብቻዬ ጠርቶ የነገረኝ ነገር አለ። ቤተሰብ ነኝ ብዬ ነው ያው ኤርሚያስም አሁን ባለበት ሁኔታ የእናንተ እንደዚህ አይነት ነገር እንዳይሰማን ስለፈለኩ ሃናም አንቺም እንዳትሰማ ነው ያለውን ነገር ጠርቶ ለእኔ ነገረኝ ዶክተሩና በጣም አዝናለሁ። ማለት ብዙ በሽታዎች እንዳሉብሽ ነግሮኛል። በተለይ ደግሞ ጭንቀት፣ በጣም ትልቅ የጭንቀት በሽታ እንዳጋጠምሽ አይምሮሽም ትንሽ አሁን ያለበት ሁኔታ ልክ እንደ አይደለም። በዛ ላይ ደግሞ እንግዲህ ራቅም የሆነ ደምሽ ውስጥ የሆነ የተገኘ ነገር አለ መሰለኝ። የእድሜ ገደብሽ በጣም ትንሽ ነው። ዶክተሩ እንደነገረን ከሆነ እንግዲህ ከዚህ በኋላ ምናልባት ብትቆይ ለ3 ዓመት ወይም ከዛ በታች ነው ልትቆይ የምትችይው። ማን ነው እንደዚህ ያለ? ዶክተሩ በተደረገው ምርመራ እንግዲህ ስለምን ዶክተር ነው? እሱ ፈጣሪ ነው እንዴ? እኔ መሞቻው ቀን የሚነግረኝ? አዎ እንግዲህ ደምሽ ውስጥ በምርመራ ያገኙት ነገር አለና ዶክተር እንደሰራት አዎ አልሰማሁም። የቆይታ 3 ዓመትና ከዛ በታች ነው። ማን ዶክተሩ ፈጣሪ ሆኖ ነው እኔ መሞቻው ቀን የሚነግረኝ? አናውቅም፣ ግን ያው በተደረገልሽ ምርመራ መሰረት እኔ እህቴን አንቺ ብለሻል እንዴ?
አረ ፈጥሮ ነው የሚሆነው ይሄ ልጅ እኔ ሲጀመር ፈጥሬ ዛሬ አይደለም ሊያሳብደኝ ነው የመጣው። እንግዲህ ወረቀት ሰጥቶኛል። ወረቀቱን የማሳይሽ ነው የሚሆነውና ይሄ ሊሆን አዝናለሁ። አይችልም። የኔ መሞትና ለመሞት እፈጣሪ ብቻ ነው የሚያውቀው። እሱማ እንደዛ ነው። እኛም አይዞሽ ቤዚ እግዚአብሔር ያውቃል። አዝናል ማለት እንዲህ እንዲሆን አንፈልግም። እኛም በእንደዚህ መልኩ ምንድነው ታዲያ እንደዚህ እንትን አንቺ አላወቅሽም እንዴ? እንዲህ ለምን ነው አይዞሽ ለምን ነው የምትጨነቀው? እኔ ደግሞ ተሰብዶኝ ነው እኔ ነገር እውነታውን እንድታቂ ስለፈለኩ ነው እንጂ እንደዛ የተሻለ እንክብካቤ አድርጉላት ብዙ ነገር ነው ያለኝ እንጂ ይሄን ነገር እንደውም እንዳትነግራት በቃ የተሻለ እንክብካቤ አድርጉላትና በየጊዜው በምርመራ ይስተካከል ይችላል የሚል ነገር ነግሮኛል። ማለት በምርመራ እንክብካቤ ከተደረገላት ምናልባት ይስተካከል ይችላል የሚል ነገር ነግሮኛል። ምንም ይስተካከልልኝ እንዴ? እሱ ፈጣሪ ነው። እኔ መሞቻ ቀን ነው የሚል አዎ እናዝናለን። እኔ ምንድነው እያወራን ያለነው? ከባድ ነገር እኮ ነው። እንግዲህ ያው እኔ እንድሞት ትፈልጋላችሁ ማለት ነው? ይሄን አሲራችሁ የመጣችሁ እንዴ? ምን ለማለት ነው እንደዛ የምትይው ቤዛ? እኛ እንድትሞቺ እንፈልጋለን የሚል ነገር አይደለም። በቃ እኛም ሕክምና ቦታ ወሰድንሽ። ከዛ በኋላ ዶክተሩ በነገረን መሰረት ነው እያንዳንዱ ነገር እሱ ነው እንዴ መኖር አለመኖር የሚወስንልኝ። ኤኒዌይስ አሁን በሱ ጉዳይ የምንጨቃጨቅበት ነገር አይደለም። ያው ጊዜ የሚፈታውና ያንቺንም እንክብካቤም ሁሉም ነገር ከተደረገች በኋላ ሊስተካከል የሚችልበት መንገድ ነው። እሱ ይጠብቀኛል። በወሰደኝ ቀን ይወስደኛል። እኔ ዶክተር አለኝ ብዬ መጨናነቅም ነገ ሞታለሁ ብዬ ማሰብ ማለት ነው። አዎ ይገባናል። ጉዳይ ጨረሰኝ። ስለኔ ህይወት ራሴ ነኝ የሚያውቀው። አዎ እንግዲህ ያው አንቺ ሕክምና ቦታ ከሄድሽ በኋላ ሕክምና ካስገባሽ በኋላ ብዙ ነገሮችን ለማጣራት ብዙ ቦታዎች ሄደናል። አሁን የመጣህበትን ጨርሽኝ። ስለኔ ህይወት ራሴ ነኝ የሚያውቀው። አዎ ስለዚህ አሁን ወንድማችሁ እንዴት ነው? ተቀበላችሁት? ተቀበለናል። አምናችሁ ተቀበላችሁ? ምን አማራጭ አለ? አንቺም ተቀበለሻል ወንድምሽ እንደሆነ እንግዲህ ብለናል ነው። አሁንም መንፈስ ነው የሚለው ሀሳብ ላይ ነው ያላችሁት? አይ ተቀበልነው እኮ አየነው ዳበስ ነው ወንድማችን አይደል? እንደኛም እኮ እንፈልገዋለን ወንድማችንን ማለት ያው ባልሆነ። ስለዚህ አልሞተም ወንድማችሁ አልሞተም። ሞቷል ብላችሁ ስታስወሩ የነበረው ብዙ ነገር ስታደርጉ የነበረው እንግዲህ ይኸው መቃብር አልገባም ወንድማችሁ። አዎ መስጠት ነው እንግዲህ ወረቀቱን አቀብሉ። ምንድነው እንግዲህ ያው አንቺ ሆስፒታል ከገባሽ በኋላ ያው ወዲያውን ነበር የወጣሁት። አንቺን ቦታ ካስተካከልኩ በኋላ የኔም አባሎች የተወሰኑት ነበሩ እዛና ያንቺን የሕክምና ሁኔታ እስኪያጣሩ ድረስ እኔ ወጥቼ ነበር። እንግዲህ እጄ ላይ የሚያስፈራሽ ነገር አለ? አይ ምንድነው ብዬ ነው። ስለምን ወረቀት ነው የምታወራው? ምንድነው ለማጣራት እንግዲህ ብዙ ቦታዎች ሄጃለሁ። ማለት ያው አይምሮ ላይ ያለው አንደኛ ለምን ወደቅሽ ማለት ምን ተሰምቶሽ ነው ልትወድቂ የቻልሽው? በዛ ላይ እሷም ለምንድን ነው ወደ አንቺ ስትጠቁም የነበረው? አንቺ ነሽ የዚህ ሁሉ ሴራ ባለቤት፣ እሱን ሞቷል እንዲባል ያደረግሽው አንቺ ነሽ። ብዙ ነገር አንቺ እንደሆንሽ ነው አይደለ የነገርሽን? አዎ ብንነግርህ ሰው ምንድነው ንገረን እስኪ። እንግዲህ ያው ብዙ መረጃዎች አሉ እጄ ላይ። ይሄ ሁሉ ከእናንተ ህይወት ጋር የሚገናኝ ከኤርሚያስ ህይወት ጋር የሚገናኙ መረጃዎች ናቸው በጠቅላላ። ምን አይነት ወረቀት ከየት አመጣኸው? ከመጀመሪያው ጀምሮ ቆይ ተረጋጊ። ከየት ነው ያገኘኸው? እስቲ ቆይ ምንድን ነው አንተ ምንድን ጦስ ነው ልታመጣብን የፈለግኸው ህይወታችን? ቆይ ተረጋጊ። ምንም አይነት እርምጃ እንዳትወስጂ። ቆይ ያሳየኝ። ምንድን ነው አንቺ? አልገባኝም። ማን ሰጠው ሲጀምር መረጃው? ይሄ ያንተ የሞት ሰርተፍኬት እኮ መጀመሪያ ዝም በይ። ስለምን መረጃ እንደሆነ ይሄ ያንተ የሞት ሰርተፍኬት እኮ ነው ማለት እያየሁ ነው አይደል? ምንድን ነው የሚያስፈራሽ ነገር? ቆይ አይደለም ማን ሰጠ ሲጀምር? ከየትም ላገኘው ከየትም በቃ መረጃ ነው ያገኘሁት። መረጃ ነው። ከየት ልታገኘው ቻልክ? ምን ያረግሽው ነገር አለ እንዴ? ቢኖር ነው እንደዚህ የሚያረጋት እንዴ? ማየት አለብን። የምን መረጃ ነው? አልገባኝም። እኔም እኮ ማን ሰጠ ስለኛ መረጃ ከየት መጥቶ አግኝተኸው ነው? እሱ አይመለከትሽም። መረጃውን ከየት ላገኘው? ከየት ይሄን ወረቀት ከየት ላምጣው? በቃ ማስረጃ መረጃ ነው አመጣው። ስለምን መረጃ ነው? ከኛው ማን ሊሰጥህ ይችላል? ትክክለኛ መረጃ ከሆነ እንየው። መጀመሪያ ቀድመን እንየው። ለምን ነው የተከላከልሽኝ ያለሽ? ይሄን መረጃ እንዳላወጣ ትክክለኛ ያልሆነ መረጃ ሊሆን ይችላል። እንዴት አወቅሽ? ገና መረጃውን ሳልከፍተው ነው ትክክል ነው አይደለም? ወረቀት የያዘ ነገር መቼም ሰላም አይኖረውም። ያ ማለት ደግሞ ይሄ መረጃ ከኛ ውጭ ነው የተገኘው። ያረግሽው ነገር አለ እንዴ እዚህ ቤተሰብ ላይ? ያረኩት ነገር ለምን ይኖራል? እና ታዲያ ከሌለ ምን ያስደነግጥሻል? ለምን እንደዚህ አይነት ነገሮች ታደርጋለሽ? ወረቀት መቼም በሰላም አይደለም አይዘህ የመጣው። ይሄ ወረቀት ደግሞ ከየት ተገኘ? እኛ ሳናቀው
እኛ ያልሰጠንህም ማን ሊሰጥህ ይችላል? ወረቀት እኛ ወይስ ደግሞ እኛ ልታምታታ ነው እንደዚህ ቤት እንዳንኖር ነው የፈለጋችሁ? ይኸውላችሁ ምንም ለመመጥበት ምን ላይ ያለን በቃ እሺ ልክፈተው ምንም እኮ ይናል ተሚላችሁ ነገር ሊሆን ይችላል። ለምን አቀናብራለሁ? መረጃ ለምን ማቀናብረው እናንተ ጋር ታረጋኛው ማን ሊሰጥህ ይችላል ብዬ እኮ ነው። ለምን አቀናብራለሁ? ምን የእናንተ ህይወት እንዲበላሽ እኮ አይደለም እኔ እየጣርኩ ያለሁት ኤርሚያስን ወደዚህ ቤተሰብ ለመመለስ የተፈጠሩትን ነገሮች ለምን ተፈጠሩ የሚለውን ለማወቅ ነው አይደል? ኤርሚያስን ለመመለስ ከሆነ እዚህ ጣጣ ውስጥ ምን አስገባ ነው? ወረቀት በቃ ምንም ችግር የለውም እኮ አሁን ምን አደረሰ እንዴ? አሁን እኮ ኤርሚያስም ነገር የሱን ታሪክ ጀምራለሁ አይደል? ተጀመርኩ ጫፍ ሳላደርስ ደግሞ እኔ ከዚህ ቤት አልወጣም። ስለዚህ ይሄ ምናልባት የመጨረሻው ሊሆን ይችላል። ወንድማችን ነው ብለን ተቀበላል። መጀመሪያ ብንሳሳትም ሰው ብለን ተሳስተናል። አሁን ግን ወንድማችን በቃ ይቀርበን ብለን ተቀበላል። ሰው ሞቷል ማለት ነው መሳሳት በቃ አንዴው አለቀ። በቃ ብቻችን ነበርና በጊዜው ማንም ሊረዳ የሚችል ሰው ስላልነበረ እሱ ነበር። ወንድማችን ሞቷል አላችሁ ምን ተጠቀማችሁ? ወንድማችን ሞቷል በመባሉ ወረቀቱ አለ ሳይሆን እኮ ስለ ወረቀቱ የምናውቀው ስለሌለ ከኛው ምታቂ ስለሌለ ይሄን ልንገርሻ እንድታቂ ላድርግሽ። ከየት መጣ ነው ውሸት ቢሆንስ? አትከላከኝ፣ ይሄን መረጃ ላውጣ አትከላከኝ። እንድትወጣው ነው አልፈልግም። ምክንያቱም እኔ ታላቅ እህት እንደመሆኔ መጠን በሰላም መኖር አለብን። በሰላም እንድንኖር እፈልጋለሁ። መጀመሪያ ይሄ ወረቀት ለምንድን ነው እንዳይወጣ የፈለግሽው? ምንድን ነው ከዚህ ወረቀት ጋር የሚገናኝ ነገር አለሽ? ለወረቀት የያዘው ነገር መቼም መልካም አይደለም አይደል? እኔ ደግሞ በሰላም መኖር እፈልጋለሁ። ቆይ እኔ ያልገባኝ ነገር እዚህ ወረቀት ውስጥ የምትፈሪው ነገር አለ ወይስ ያረግሽው ነገር አለ? ቢኖር ነው እንደዚህ የምትፈራው? ምን ያረኩት ነገር ጀመር ወደ እሷ ለምንድን ነው ስትጠቁም የነበረው? ቆይ አንቺም የዚህ ነገር ተሳታፊ ነሽ አይደል? ወንድማችሁ ሞታል የሚባለውን ነገር አንቺም ብትሰራ መጀመሪያ እኔ ደግሞ አሁን ታላቅ ነኝ አይደለ? ስለዚህ ሰላም እንድንኖር እንፈልገው። ከዚህ በኋላ ወንድማችን መጥቷል፣ በቃ ተዛዝነ መኖር አለብን እንጂ ወረቀት አምጥታ ደግሞ ሌላ ሀሳብ ውስጥ ደግሞ መግባት የለብንም። ሌላ ጭንቀት ውስጥ ማሰብ የለብንም። ምንድን ነው የሚያስፈራችሁ ነገር? እኔ ቆይ አሁን ግራ የገባኝ ነገር ለምንድን ነው የሚያስፈራሽ? ምንም አልፈልግም እኔ በቃ እናንተ ህይወታችሁ እንዲስተካከል ነው የምፈልገው። እኔ ሌላ ምንም ነገር የለኝም። ለምንድን ነው ሞታል የተባለበት ምክንያት ማወቅ እፈልጋለሁ። ስለዚህ ይህን መረጃ ላውጣ። ምንም አይነት ነገር እንዳትከላከይ በቃ ከዚህ በኋላ በቃ ፈለግሽ አልፈለግሽ እውነታውን ማወቅ ትፈልጋላችሁ አይደል? ትፈልጋለህ አይደል? በቃ አንቺ አትፈልጊም በቃ እዚህ ቤት ላይ የተሰራ ያሉን ነገር በሙሉ በቃ ሞታ ማወቅ ትፈልጋለሽ አትፈልጊም? ትፈልጋለሽ አይደል? ምንም የተለየ ነገር እውነት የለንም። የተለየ ነገር አንቺ የማታውቂው ብዙ ነገር አለ። በቃ የማታውቂው ብዙ ነገር አለ። ምንም የተለየ ማወቅ አትፈልጊም? ትፈልጊያለሽ? እስካሁን ካመጣህብን በሰላም እፈልጋለሁ። ይኸው በሰላም ምንም አይነት ነገር ነው ከዚህ በኋላ በቃ ሰላም እንፈልገዋለን። ምን ሆነሽ ነው? ማየት አለ እኔ ሰላም እንፈልጋለን። በቃ ወረቀት አስቀምጥ። አይደለም ሰላም እንድንሆን እንፈልጋለሁ። የምን ሰላም ነው? ምንድን ነው ያደረግሽው? ወረቀት ከማውጣት በፊት ትነግራቸዋለሽ ያደረግሽው? ምን ምክንያቱም ወረቀት ውሸት ሊሆን ስለሚችል እኛን የሚበጠብጥ ነገር ነው። ስለዚህ ይሄን ወረቀት ከማሳየት በፊት ያረግሻቸውን ነገሮች ትናገሪያለሽ ማለት ነው። ምንም ያረግሽው ነገር የለም እኮ። ያረግሽው ነገር ከሌለ ወረቀቱ ማየት አለብን። ወረቀቱ አስፈላጊ አይደለም መታየቱ። በቃ አስፈላጊ ነው። ተረጋግተሽ ቁጭ በይ። ከዚህ በኋላ ሌላ እርምጃ ሌላ ነገር እንድንጠቀም እንዳትገፋፊ። ከዚህ በኋላ እጅሽ እንዳታነሺ እንዳሰነዝሪ። በቃ የሰማሽኝ ነው አይደል ሀና? ከዚህ በኋላ የኃይል እርምጃ ይሄ እነሳለሁ እቀመጣለሁ እጅሽ እንድትሰነዝሪ አልፈልግም። አይደለም ወደ ኃይል እርምጃ እንሄዳለን። እዚህ ወረቀት ጋር ምንድን ነው ያለሽ አሁን? ከዚህ በኋላ ምንም ነገር እንዳትናገር። ይኸውልህ ስማኝ፣ ይሄ ፊት ለፊት የምታየው የሞት ሰርተፍኬት ነው። ያንተ የሞት ሰርተፍኬት ነው። ቅድሚያ ያንተ የሞት ሰርተፍኬት ሲፈረም በሷ ፊርማ ነው። ይሄ ሁሉ ማን ያዘጋጀው? እሷ? አዎ ቅድሚያ እሷ ነች የፈረመችው። ቆይ ምን ሆነ ነው አንተ እንደዚህ ወንድሜ ጋር ታጣላኝ ነው? አንቺ ይሄን ሁሉ አድርገሻል ማለት ነው። ወንድሜ ጋር ታጣላኝ ነው። የኃይል እርምጃ እንድንወስድ እየገፋፋሽ ነው። የኃይል እርምጃ እንድንወስድ እየገፋፋሽ ነው። በቃ እና ቀጥል እስቲ ቀጥል። ሌላ የኃይል እርምጃ እንድንወስድ እየገፋፋሽ ነው። ቆይ አንተ ምን ይወጣሃል? በቃ ተናገርኩ እኮ ምን አስፈለገ? እኛ ሰላም
እንድንኖር አትፈልጉም እናንተ? ይኸውልህ ጋዜጣ ይሄ ሚዲያ ነው ምናምን እያለኛ ሰላም አትፈልጉም እኛ ሰላም እባክህን ስሚ እውነተኛ መረጃ ነው እያወጣ ያለው። ተረጋጊና ቁጭ በይ። ተረጋጊና አለብን ወረቀቱ ማየት አለበት። በቃ ይሄን ወረቀት መታየት አለበት። ቁጭ በይ ቁጭ ብለሽ አውሪ ይሄ ሁሉ ጦስ አንቺ ነው እኔን የሞት ሰርተፊኬት ይገባኛል ይቅርታ ነው የምታወሪ እኔ ይቅርታ አልቀበልሽም አሁን በቃ ዝም በይ ተረጋጊና ቁጭ በይ ከዚህ በኋላ ያለ እርምጃ ነው የምወስድብሽ ቁጭ በይ ወይኔ ኤርሚያስ ጭራሽ እንደዚህ ስማ ይሄ ቤቱ የቤቱ ስም ወደ ካንተ ወደ ነበረው ወደ ሁለቱ ሲዞር ነው ጭራሽ ይሄው የሁለቱ የቤቱ ስም የዞረበት ነው በአንተ ስም ነበረ የቤቱ ማለት ነው ይሄው የሆቴሉ ደግሞ የሆቴሉ ስም የዞረበት እኔ ምንም አይደለም ማዚ ቤት ታያለ ይሄ ደግሞ በአንተ ስም የነበሩ ንብረቶች በሙሉ ባንክ ላይ የነበረው ገንዘብ ሁሉም ትራንስፈር ተደርጎ ወደ ማና አካውንት ነው የገባው ወደ እሱ አካውንት ነው የገባው ይሄ ሁሉ የምታየው ንብረት ማለት ነው ይሄ ደግሞ የሷ ባንክ አካውንት ነው ምን ያህል እንዳለ እሷ ባንክ አካውንት ላይ አሁን ፊርማ አለበት እኮ የሷ ባንክ አካውንት ነው ይሄ ያለው ንብረት ይኸውልህ ምን ያህል ብር እንዳለ አካውንቷ ላይ ያው ብዙ ባንኮች ናቸው ወደ 5 ባንክ ይታያል አይደል እዚህ ጋር 5 ባንክ እያንዳንዱ ውስጥ ያለውን ንብረት ያለውን ብር ምን እንዲፈጠር ነው እንደዚህ ብለህ የምትለው ምን ያህል ብር እንዳለ ምን እንዲፈጠር ነው እስኪ ነገር ምን እንዲፈጠር ወንድማችሁ በራስ ስንከራት ቆይቼ እናንተ እንደዚህ ታረጋላችሁ ዝም በይ ወንድሜ ቆይ እስኪ ተረጋጋ አንተ ደግሞ ምንድነው የምታወሪው ተረጋጋ በቃ ይቅርታ ብለናል እኮ አይደል እንዴ ተረጋጋ የምንም ይቅርታ አልፈልግም ከዚህ በኋላ ተረጋጋ ቆይ የምትመልሰው ነገር አለ የለም በቃ ተደረገ ሆነ አለ በቃ ማረግ እኮ የለባትም ሆነ የለህም እኮ አንተ በሰዓቱ እንዴ በጣም ብዙ ነገር ነው ያደረገችው ከዚህ በላይ በጣም ብዙ ነገሮች ተደርገዋል እንደዚህ ለምን ታረጋያለሽ እኛ ደግሞ ተጨናንቀን ነበር በጊዜው አይደል እንዴ አይደል ሁሉም ነገር እሷ ነች ያስጀመረችው አንተ ሞታል ያስባለችው ቅድሚያ እሷ ነች ከዛ በኋላ እሷም ተከትላለች እሱን ተው ምንም የሚጠቅመን ነገር አይደለም እየነገረን ያለው ምንድነው አሳየኝ እኮ መረጃ እኮ ነው ያሳየኝ እኮ አልነበርክ በጊዜው ስላልነበርክ በዳታ ይዘን ነበር እሱን ደግሞ እንትን ለማድረግ የግዴታ እንደዛ ማድረግ ነበረብን ይሄ ከፖሊስ ጣቢያ መጣ ነው መረጃ ምን ማድረግ ነበረብን አንተን ያስወጉት ልጆች አንተን ሲደበድቡ የነበሩ ልጆች በሙሉ ተይዘዋል ቃላቸውን ሲሰጡ ደግሞ ይኸው እሷ ነች እንዳለ ሁሉም ነገር በእሷ ስም እየተጠቀመች ስታደርግ የነበረ ስታስደበድብ ስታስወጋ ብዙ ነገር ስታስደርግ የነበረችው እሷ ነች እሷም አይደለችም ለምንድነው እሷም እጁ አለበት ነገር ግን በዋነኝነት የዚህ ሁሉ ጀርባ እሷ ነች ወይኔ አመኛት እኔ ሁሉም ነገር ስታስደርግ የነበረው አንተ ስትወጋ ምን ስታረግ ብር ስትከፍላቸው ምን ስትላቸው የነበሩት እሷ ነች ሁሉም ደግሞ ተይዘው ገብተዋል አሁን አትስማው እሱን እኔን እስኪ እሺ ታስረዋል እያንዳንዶቹ ታስረዋል ቀደም እኮ ነው ጥፋተኛ ያለችኝ አይደለም እንዴ አንቺ ነሽ እኮ ለዚህ አይደል ወደ አንቺ ነው እንዳለ ነገሮችን እያሳበበች በአንቺ ስም ነበር ሁሉም ነገር ሲሰራ የነበረው እኮ ከዚህ ቀደም እኮ ነው ነበር ወንጀለኛ አስተዳድርገኝ የነበረው ነው አይደል ምን አስበሽ ነበር እናንተ ሰዎች ቆይ ምንድነው ይዘህ የመጣው በቃ እንዳንኖር ነው የፈለከው ጀመር መጀመሪያ እሺ በኋላ በሰላም ብንኖር ምን ችግር አንቺ አይደለሽም እነዚህ ሙሉ ነገሮች አደረግሽው ምን ማለት ነው እሺ እንደዛ ካልሆነ ለምንድን ነው መጀመሪያ ይሄን ወረቀት ሳልገልጠው በፊት ወረቀት ይዤ ስመጣ ይደነገጥሽው ስትከላከይ የነበረው ለምንድን ነው በቃ በሰላም መኖር አለብን ወረቀቱ እዚህ መጣ ማለት እኮ የኛ ሰላም ተበጠበጠ ምክንያቱም ወረቀቱ ስለዚህ ይሄን ነገር ምን አደርጋለሁ እኔ መጀመሪያ ስትከላከል የነበረው ይሄ ነገር ስንት ነገር የሚደረገው ወጣብሽ እኮ ነው አንቺ ለምን ወጣብኝ እንዴ ምን ማለት ነው እናንተ ደግሞ ለምን እኔ ጥፋተኛ ማድረግ ፈለግሽ እሺ ማለት አንቺ ጥፋተኛ አይደለሽም እንዴ ማይ ግን እኔ እኮ ሁሉ ነገር እንዳደረግኩ እኮ ነው እየነገርሽ ያለሽው ታዲያ ሁሉ ነገር አድርገሻል አንቺ ጥፋተኛ ነሽ እኮ ድሮ ግን አሁን ወረቀት ግን ሰላም እንደ ይሄ ሐሰት ነው የምትይው አሳይቻችኋለሁ እንግዲህ ማህተሙን ሁሉም ነገር አሳይቻችኋለሁ አይታችኋል አይደል ይሄ ነገር ወንድሜ ተረዳኝ እንጂ መጀመሪያ እኮ አንተ አልነበርክም አይደል ህጋዊ ወረቀት ነው በሙሉ ተብቅሽም እኮ እንደዚህ ታረጋለሽ ደግሞ ብዙ ነገር ነበር የነበረው አንተ ሳትኖር
ስለዚህ የግዴታ ነገሮችን ማስተካከል የነበረብኝ እኔ ነኝ። ምንድነው ምን ጎደለሽ አንቺ? ምን ብድር አለብን፣ እሱን ማስተካከል ነበረብን። በዛ ላይ እኛ እየተቸገርን ነበር። ምን ያለ ምን አንተ አልሰማህማ? በቃ ከሄድክ በኋላ ነው እኛ ያሳወቁን እኮ አለ። አንተ ከሄድክ በኋላ መተው በህጋዊ መንገድ እንደዚህ ብድር አለባችሁ ተብለን ተጠየቅን። ባለቤቶቹ ጠየቁን። ስለዚህ መክፈል አልነበረብን? ምን ማድረግ ነበረብን? በጊዜው መክፈል ነበረብን አይደል እንዴ? ይኸውልሽ ይሄን ሁሉ ነገር ለምንድን ነው ያደረግሽው? አሁን ምንም በቃ ሌላ ነገር እንትን ምን አደርጋለሁ? እዚህ ወረቀት ላይ የተጻፉት ነገሮች እንዳለ አንቺ የሰራሻቸው ነገሮች ለመበጥበጥ ነው የመጣው። ከአንድ እህት የማይጠበቅ በዛ ላይ ደግሞ ብዙ ነገር አውቃለሁ ስለ አንቺ ቤተሰብ ጀመር ምን ብዙ ነገሮች አሉ ማውቃቸው። አሁን ሲጀመር ይኸውልሽ እኔ አንድ እድል ልሰጥሽ ነው ምን ማለት ነው? ቆይ ሁሉም ነገር እኔ ከማፈንዳቴ በፊት እያንዳንዱ ነገር መረጃ እኔ ከመውጣቴ በፊት አንድ ተጨማሪ እድል እሰጥሻለሁ። ይሄው ስለምን እድል ነው የምታወራው? ቆይ እዚህ ላይ አንድ ወረቀት አለ። ምን ነው ነገር የምታፈነዳው? አንድ ወረቀት አለ እዚህ ጋር ያላሳየኋችሁ ለብቻ። ይሄው የመጨረሻው ላይ ያለችውን ወረቀት አልገልጠው። ይሄን ነገር ለነሱ ከማሳየቴ በፊት እነዚህ ሁሉ ያደረግሽበትን ምክንያት እና ስለ አንቺ የተደበቀ ማንነት ንገሪያቸው። ምንድነው የምትለው አንተ ሰውዬ? ቆይ አንድ የመጨረሻ እድል ነው የምሰጥሽ። እኔ ምንም የተደበቀ ነገር እኔ ስላንቺ ሙሉ ነገር አውቃለሁ። ለመበጥበጥ ስለሆነ የመጣኸው በቃ ሌላ ምንም እናንተን ለመበጥበጥ አይደለም ብር የመጣው። ወይ ደግሞ የሆነ ነገር ከኛ የምታገው ጥቅም ካለ ነገር እሱን ከእናንተ የማገኘው ጥቅም ይሄ ልጅ እሱን ነው የፈለከው ማለት ነው። የደረሰበትን በደል በሙሉ ተሽሮ ህይወቱ እንዲስተካከል ነው። ይሄ ሁሉ ነገር ይዘህብን የመጣው ይሁን ነገር ይሄ ልጅ ሳገኘው ወንድማችሁን ሳገኘው ጎዳና ላይ ነው ያገኘሁት። ጎዳና ላይ ነው የሚባል አይነት ኑሮ ላይ ነው የነበረው ተጠግቶ። በቃ እኮ አሁን ይቀራል። ምን አይነት ኑሮ ሲኖር እንደነበር እኔ ነኝ ማለት ነው እኮ። ስለዚህ ልታውቅ ትችላለህ። በቃ አሁን ግን ይቅርታ ከዚህ በኋላ ሰላም ሞቷል ብለሽ ካስወራሽ በኋላ ነው በሰላም ዝም ብለሽ ተቀበልኩት የምትይው። በቃ በጊዜው እኮ ተናገርኩኝ የነበረውን ነገር አይደለ? እኛ ተጨናንቀን ነበር አልኩህ። ስለዚህ ነገሮችን ማስተካከል ነበረብን። እሱ ደግሞ ካጠገባችን አልነበረም። እኛ ነበር ማስተካከል የነበረብን። ለዛ ስል ይሄ ሁሉ ነገር አረኩኝ። ግን አሁን መጣ አይደለ? ከመጣ ደግሞ ይቅርታ ብለን ተቀበልን። ስለዚህ አሁን ምን ማድረግ ነበረብኝ? አይ ጥሩ ነው። አሁን ይቅርታ ብለን ተቀበልን። ከዚህ በኋላ ሰላም ብንለው ስሚኝ፣ አሁን የምፈልገው አንድ ነገር ነው። አንተ እንደዚህ ከምታጣላን ለምንድን ነው በሰላም ማንኖርበት? በሰላም የምትኖሪው እኮ ጥሩ ስራ ሰርተሽ ነው አይደል? እንጂ ቤተሰቡን እየበታተሽ ምንድነው የምትሳሳችሁ? ይሄን ሁሉ ነው እንደምትሳሳችሁ። ይሄን ሁሉ ነው የምትሳሳችሁ። ሌላ ደግሞ ብዙ እኮ ነው የተሳሳችሁ ነገር ውስጥ ልጋር። ስለዚህ አልናገርም ነው። ምን አድርጋለሁ? ምንም ያደረኩት ነገር የለም። አልናገርም ነው። ምንድነው እያልክ ያለው? ያደረኩት ነገር የለም እኮ ነው። ደግሞ ወንድሜ አትበይው። ታዲያ ወንድሜ ነው እንጂ ምንድነው? ምን እንደዚህ እያረሽ አይደለም። ምን ወንድምሽ አይደለም። ምን ማለት ነው? ምንድነው የምታወራው? ብዙ ማታውቁት ጉዳይ ያለ ስለ ቤተሰቦቻችሁ ስለ ሁሉም ነገር ማታውቁት ብዙ ጉዳይ አለ። ምን ማለት ነው? የማታውቁት ብዙ ጉዳይ አለ። አሁን ትናገሪያለሽ ወይስ እኔ ላውራው? ፕሊስ ውጣልን። ምክንያቱም ሰላም ቤታችን የምንኖርበት እውነታውን ልንገራችሁ። የሐሰት መረጃ ይዘህ መተህ እዚህ ማለፍ የለበትም። እንደዚህ እውነታውን ልንገራችሁ። እኮ ነው። ምን አይነት እውነታ ነው የምታወራቸው? ቆይ ምንድነው? ቆይ ከታምጣ ሆነ መረጃ መጀመሪያው አቶ በለጠ ማለት የእናንተ አባት ነው አይደል? በትክክል ነው። ይሄ ሁሉ አባታችን ነው። ምን እያያችሁ ነው? ይሄ ሁሉ ገንዘብ እያያችሁ ነው? ከአቶ በለጠ ወደ አቶ አሸናፊ የሚላክ ገንዘብ አይታችኋል? ከአባታችሁ አካውንት የሚላክ ገንዘብ ነበር። ይሄው ይሄ ውሸት ነው እንዳታምኑ እህቴ ወንድሜ። አቶ አሸናፊ ማለት ውሸት ነው አትመነው። ያ ትክክለኛ ፊርማ አለ እኮ ይኸው ያንቺ ማህተም ውሸት ነው አትመነው። ይሄ ወረቀት ተሚፈልግ ያዙልኝ። አቶ አሸናፊ ማን ነው? አቶ አሸናፊ ማን ነው? ማናቸው አሸናፊ? አሸናፊ ማን? የምን አሸናፊ ነው የምታወራው? እኔ ምን አውቃለሁ? አንተ አሸናፊ የሚባል ሰው አታውቂም? እኔ አላውቅም። ስለዚህ ነው እውነታው። አንቺ አታውቂም፣ እኔ አውቃለሁ። አንተ ዝም ብለህ ውሸት ይኸውላችሁ። አቶ አሸናፊ ማለት የሃና እውነተኛ አባት ነው ማለት ምን ማለት ነው? በለጠ ማለት የት ሄዶ ነው አሸናፊ የምትለው? አሸናፊ የሚባል እኔ አላውቅም። ዝም በል። በለጠ ማለት ምንድነው የምታወራው? ማነው? የሁለታችሁ አባት ብቻ ነው እንጂ እሷ አባት አይደለም። እሷ ማለት ከእሷ ጋር በእናትም በአባትም አትገናኙ ማለት ምን ማለት ነው? ስለምን እንደምታወራው አንተ? ስለዚህ ሙሉን ታሪክ ልንገራችኋ። ስለምን ታሪክ ነው የምታወራው? ሙሉን ታሪክ እኔ እነግራችኋለሁ። ምን እንደሚወራ
የሚያወራው ሰውዬ? እንዴ አንተ እኮ ነው እንደዚህ ዝም ብሎ ነው እያንዳንዱን መረጃ አጣርቻለሁ። እንዴ ቆይ እናንተ ጆሮአችሁን ተቀጣጣችሁ እያንዳንዱን መረጃ አጣርቻለሁ። እያንዳንዱን መረጃ ሳጣራ እየሰማህ ነው። የእናንተ እናትና አባቶች ለረጅም ዓመት መውለድ አይችሉም ነበር። እንዴ እኛ ስንፈጠር እኮ ትልቅ እህታችን እሷ ነች እኮ። ለዛም ነው የማታውቀው። ታላቅ እንደሆነ እሷ ነች ያሳደገችን። ሲጀምር እንደ ልጅ ነው ስታርግ የነበረው እናንተ ቤተሰብ ላይ። አቶ በለጠ ምን እንደሚያወራው ሰውዬ ከክፍለ ሀገር ነው ያስመጣው። ዝም ብሎ ነው የሚያወራው እያልኩሽ እኮ ነው። ከክፍለ ሀገር ነው ያስመጣው። አሸናፊ የሚባል ግለሰብ ማለት የአባታችሁ የረጅም ዓመት ጓደኛ ነው። አሸናፊ ማለት ክፍለ ሀገር ላይ እርሻ የነበረው በጣም ጥሩ ህይወት ይኖር የነበረ፣ ነገር ግን በአንድ አጋጣሚ ሰብሎቹ ሁሉ ወድሞበት ድህነት ላይ ነበር። አረ ምንድነው የምታወራው? በድህነት ላይ ሆኖ እንዳጋጣሚ ባለቤቱ ታረግዝና ልጁ ማሳደግ ያልተዋል። በጣም በህፃንነቷ ነው የመጣችሁ። ወደ 3 ዓመት አካባቢ ሆና ነው የመጣችሁ። እዚህ ቤተሰቦቻችን ለምን አልነበሩን? ለምን አላሉንም? ምክንያቱም መተታችሁ አይደለች እንዴ ነው አቶ በለጠና አቶ አሸናፊ፣ አቶ በለጠ ማለት የእናንተ አባትና አቶ አሸናፊ የተገባቡት ቃል አለ። እቺን ልጅ ማሳደግ ስላልቻሉ አቶ አሸናፊ ማለት የእሱ አባት እቺን ልጅ ማሳደግ ስላልቻሉ አቶ በለጠ እንደ ራሳቸው ልጅ አድርገው እዚህ አምጥተው ሊያሳድጓት ተስማሙ። እቺ ልጅ የመጣችሁ ከአቶ አሸናፊ ወይም ከአባቷ አቶ በለጠ በማደጎነት ነው ይዘዋት የመጡ። እህታችሁ ነች። አዎ እሱን አልክድም፣ ምክንያቱም አብራችሁ ኖራለች። ሲሉ ቤተሰቦቻችን ይናዘዙልን ነበር ወይ የሆነ ነገር ፍንጭ ይሰጡን ነበር። አዎ ፍንጭ አልሰጧችሁ ደግሞ ይሄን ነገር በሚስጥር እንዲያዝ ቃል ተገባብተው ነበር። አቶ አሸናፊ ይሄ ነገር በሚስጥር ይያዝ፣ ምክንያቱም እኔ አንደኛ ልጅን አሳልፌ መስጠት አልችልም። ወይኔ እህታችንም አልሆነችም እኛ እህታችን ነው በቃ። የእናንተ አባት ስሚኝ፣ የእናንተ አባት በጣም ጥሩ ሰው ስለነበረ አቶ አሸናፊን እየረዳው ገንዘብ ብዙ ነገር የላከለት፣ ነገር ግን እቺ ልጅ እዚህ የነበራት ኑሮ ጥሩ ስለነበረ አቶ በለጠንም እንደ አባቷ ስለተቀበለች፣ ነገር ግን በመሃል እያንዳንዱን ነገር ለሷ ነግሯታል። አንቺ ግን እያወቅሽ ነው ወይስ አባቷ ጋር ድረስ ሄዳ እንዴት ነው የማውቀው? አባቷ ጋር ድረስ ሄዳ እንደተዋወቀች ሁሉንም ነገር ከዛ በኋላ የሞቱበት ታቂ ነበር። ስሙኛ አቶ በለጠና እናታችሁ ወይዘሮ እልፍነሽ የሞቱበት ዋነኛ ምክንያት ደግሞ እሷ ነች። ማለት ስለምን እንደምታወራው ሰውዬ ምንድነው ዛሬ? ቆይ እኔን ምንድነው ይዘህ የመጣኸው? ቆይ በእኔ እሱ የነገረን በመኪና አንተ የምታውቀው በመኪና እናትና አባቶቻችሁ በመኪና አደጋ እንደሞቱ ነው። ዛሬ እንደዛ ነው አንቺ የምታውቂው። መጀመሪያ ስትነግሩኝ የነበረው በባለፈው ስመጣ ስትነግሩኝ ከዚህ ቀደም የነገራችሁኝ ተከታታይ እንደሞቱ መጀመሪያ አባታችሁ ነው እናታችሁ ታማ ምናምን የተሳሳተ መረጃ ነው ስትነግሩኝ የነበረው። እንደዛ ነው የምናውቀው። እኔም ማውቀው እንደዛ ነው። አንተ ደግሞ የምታውቀው እናትና አባቶቻችሁ በመኪና አደጋ እንደሞቱ ነው አይደለ? አዎ። በመኪና አደጋ ዝም ብሎ አይደለም የሞቱት። ያን ጊዜ አባታችሁ ነበር ያንን መኪና ሲያሽከረክር የነበረው። ሁልጊዜም ስራ ተመሳሳይ ስራ ነው የሚሰሩት፣ የፊልድ ስራ ነው የሚሰሩት። ሁለቱም አንድ ላይ ነው የሚሰሩት አይደል? ሆቴሉን ለአንተ ኃላፊነት ሰጥተው አንተ ሆቴሉን እያስተዳደርክ ባለበት ሰዓት ከመሞታቸው በፊትም ለተወሰኑ ወራት አለማምደው አንተ ነበርክ በኃላፊነት ያን ሆቴል ይዘው ነበር። ወደ አንተ ስሙ ከመዞሩ በፊት ያን ሆቴል በኃላፊነት አንተ ነበር ስትሰራው ነበር። ነገር ግን ወደ ፊልድ ለሚወጡ ባሉበት ሰዓት ላይ የሚጠጣው አባታችሁ የሚጠጣው ውሃ ላይ መድኃኒት አድርጋ ነበር የሰጠችው። ማንኔ እንደዛ አድርገሽ ነው? ሌላ ሰው ነው፣ ስለ ሌላ ሰው ነው ሰውዬው እያወራ ያለው። መኪና እየነዳ ባለበት ሰዓት መኪና እየነዳ ባለበት ሰዓትም ያንን ውሃ እየጠጣ ነበር ሄደው። ከዛ በኋላ መንገድ ላይ መኪና እየነዳ ባለበት ሰዓት ራሱን ሳተ። እናታችሁ ደግሞ መኪና መንዳት አትችልም፣ ፎቢያ ስለነበረባት መኪና የመንዳት ምንም ማድረግ አልቻለችም። ሁለቱም የነበሩበት መኪና ተገልብጦ ህይወታቸው አለ። ስለምን እንደምትወራው እውነቱን ነው ንገሪኝ። አንቺ ነሽ ያሳደገሽ ልጅ የቆረጥሽው? አባቴን የገደልሽው አንቺ ነሽ? እስኪ ቆይ ሀብታችሁን ለመውረስ ይሄን ሁሉ ሀብት ማስረጃለሽ። አሁን ለዚህ አንቺም ተከታይ ነበርሽ። ይሄ መረጃ አሁን ባይወጣ ኖሮ እናትና አባቶች አንቺንም ይጠብቅሽ። በሰላም እንድንኖር አልፈለክም። በቃ አንቺም ተጠባባቂ ነበርሽ። አሁን ሁሉንም ንብረት ስታዞር ስታሸሽ የነበረው እሱንም ሞታል ስታስብል የነበረው ከዛ በኋላ አንቺንም ሞተሻል አስብላ አንቺንም እናትና አባቶቻችሁ አረ የሌለ ነገር አጥፍታ
ሙሉ ሀብቱን ለራሷ የማድረግ ነበር ሐሳቡ። አንቺም ይሄን ነገር ሳታቂ ነው ከሷ ጋር ስትተባበሪ አብረሻ ስትሰሪ ነበረው። እያወራ ያለው ተረት እኮ ነው የሚመስለው። አንድ ነገር ሳይዝ ሊያወራ ይችላል። ትክክል ነው። የምር ነው እያወራ ያለው። ይቀናበራል እኮ ምንም እኔ እናንተ ላይ አቀናብሬ ምንም አድርጌ ለማውራት ቤተሰቦቻችሁ ለመበተን አይደለም። በቃ እዚህ ጋር እውነታና እውነታው እንዲፈርጥ ነው። ሁሉም ነገር በትክክለኛ ማስረጃ መረጃ አጣርቻለሁ። ተረጋጉ። ይሁን የሐሰት መረጃ ተሰጥቷል ለሰው። በቃ ለምን ነው ማንም የሐሰት መረጃ ለምን ነው አባቴን የገደልሽው? እንዴት ነው የምገለው? አባቴ እኮ ነው ለኔም እኮ አባቴ ነው። ለምን ገደልሽ? ምክንያቱም ይኸውላችሁ እውነታውን መረጃ ያገኘሁት ለኔም እኮ አባቴ እናቴ ናቸው። የእናትና የአባታችሁ አስክሬን ተጣርቷል። ማስረጃ አለ? ኧረ እባክህ እሷ እንደዚህ እንዳደረገችው ማስረጃ አለ? ማስረጃ አለኝ። ምክንያቱም የሕክምና ሪፖርት መጥቶ ነበር። ያደረግሽው ማለት ነው። ለምንድን ነው የገደልሽው? አባቴ እንዴት ሞቱ ሲባል የአባታችሁ አስክሬን ተመርምሮ ነበር። የሐሰት መረጃ ቀናብሮ በሰዓቱ አስክሬኑ ሲመረመር ውስጣቸው ላይ መርዝ እንደነበረ፣ ነገር ግን እሷ አስክሬን የሚመረምረውን ግለሰብ በገንዘብ አታላ ይሄን መረጃ እንዲደብቅ ያቺ የምትላት ሴት ሌላ ናት። በቃ ሌላ ናት። እኔ አይደለሁም። እሱንም ገንዘቡን ስሰጠው ሙሉ ነገሩን ስሰጠው እያንዳንዱን ነገር እኛ ማስረጃ ይዘናል። ሁሉንም ነገር ማስረጃ ካለ አውጣ። እውነት እሷ እንደዚህ የምታደርግ ልጅ ይሄን ያስቀየረችበትን ሁሉን እያንዳንዱን እኮ እንየው ማየት አለብን። እኔ ጥሩ ሰው መጥቶ አይደለም ሰውዬው ይዞ የመጣው ይሄን ጦስ ነው። በቃ እንዴ ማስረጃ ይሆን ጦስ ነው ይዞ ሊመጣ የቻለው። በቃ ጦስ ነው ይዞብን የመጣው። በቃ ተረጋግተን እንዳንኖር ማለት ነው። ያው ይሄ ግለሰብ ማለት የአስክሬን ምርመራውን ሲያደርግ የነበረው ግለሰብ ነው። ይኸው በህግ ቁጥጥር ስር ነው የሚገኘው። ያለው ነገር የተናዘዘ ነው። ይታያችኋል አይደል? ይሄ ሰው ያታውቂው ማለት ከየት ነው የተገኘው? ቆይ ከየት አግኝታው ነው? አንተ ግን ምን ውስጥ ገብተህ ነው? አንቺ እንደዚህ ሲሪኛ ነሽ ማለት ነው። እንደዚህ ነው የምታደርጊው? ለምን በቃ ይሁን አቀናብረው እኮ ነው። በቃ ምንድን ነው የምናቀናብረው? ከዚህ በላይ የወረቀት ማስረጃ ሁሉም ማስረጃ ያዝናል። እንዴት እንደዚህ ታደርጊያለሽ? ምንድን ነው ምክንያትሽ? አሁን ሌላ ምንም ነገር አንፈልግም። ይኸውልሽ ታስቡት አብሬያችሁ አድርጊ አሳድርጊ አየነው እኮ ያላረግሽ ከሆነ ለምንድን ነው ወረቀቱንም ሳልገልጥ ይሄንን ቪዲዮ ሳላመጣ በፊት ስትደናበሪ ነበር? ወይኔ ለምን ታገኘው? በቃ ልታጣላ እንደነበረ ገብቶኛል። በቃ ከመጀመሪያ ምን ነው የሚገባሽ? ምን ነው የሚገባሽ? አዎ በቃ ወረቀት ይዘህ ከመጣ ምን ሰላም ይኖራል እኮ? ወረቀቱ ላይ ምን አለ የሚለው ነገር ታውቂያለሽ። ባታውቂ ኖሮ እኔ ከአንቺ ምን አለኝ? ቆይ እኔ ከአንቺ ጋር ምን አለኝ? ምን ይታወቃል? ምን ገንዘብ አለኝና ቢሆን ገንዘብ ማን ነው የሚከፍለኝ? ብዙ ነገር ምን እሱን እኮ ራሱ ያልሽ ይሰራሉ በውሸት አይደል? ሰው ነው ያገናኘኝ። ኤርሚያስንም ሰው ነው ያገናኘኝ። ስለሱ ችግር ለማውራት ሰው ነው ያገናኘኝ። ምን ያገናኘኝም? እኔ የማውቀው ጉዳይ የለም። እኛ የምናውቀው ጉዳይ የለም እኮ። ሲጀመር የምታውቂው ነገር ስላለ ሁሉንም ነገር ስለምታውቂ ነው ቀድመሽ ገና ወረቀቱን ሳልገልጠው በፊት የሐሰት መረጃ ነው ይሄን ደብቀው ስትከላከይ ምን ስትይ ነበረው? ሊሆን የሚችለው አሁንም ፎቶውን አቀናብረዋል። የአንቺ ፎቶ አይደለም እኮ ይሄ አሳይቼሻለሁ፣ ቪዲዮ ነው። ልጁ እያንዳንዱን ነገር ተናዟል። ትክክለኛ መረጃ በቃ አይደለም። እናንተ እንዳታምኑ እንዴ? አንዳንዴ እኮ በቃ እንደዚህ አይነት ነገር እንደዚህ አይነት ነገሮች እኮ ይሰራሉ። ያው የወረቀት ህጋዊ ማስረጃ ያሳየንሻል። ማህተም ያለው የባንክ ትክክለኛ ማህተም ያለው ሊሰሩ ይችላሉ ነው የምናስበው። የሞት ሰርተፍኬት የእሱ እንዳሰራሽ ሁሉንም ነገር እሷን አስገድደሽ ነው ያስፈረምሻት። በእሷ ስም እየተጠቀምሽ እሱ ላይ አደጋ ስታደርግ የነበረበት እንደዛ እኮ ያደረኩበት መንገድ እኮ ነገርኩህ አይደል? ምክንያቱም እኮ ተናግሬያለሁ። እሱን ያስወጋሽው ለምንድን ነው? ነበረብን እሱን ያስወጋሽው ለምንድን ነው? ምንድን ነው ያስወጋሽው ምክንያት ማለት? ስለማስወጋ የተረሳውን ነገር ሁሉ እያነሳን ምንድን ነው እንደዚህ እኮ ለምንድን ነው እሱን ያስወጋሽበት ምክንያት ስላለሽ ነው። ወይ ጉድ! የሌለ ነገር ነው። በቃ መረጃ እያወራ ያለው እሷ ነች አላልሽም? እኔ ከወንድሜ ጋር ወንድሜን አስወጋለሁ። ወንድሜን አንተ ስታስበው ምን አውቃለሁ እኔ። የተሳሳተ መረጃ ነው የሰበሰበው ሁሉ የሚያወራን። በቃ እውነት አይደለም። ለምን እውነቱን አትናገሪም አንቺ? ከኔ ጋር ብዙ ነገር አላሰበ። እውነቱን የሚያሳይ እኮ አየነው። በእሷ እንደበሰበን የሚያሳዝነው ግን እሷ በሰራችሁ ስራ እሷም ተጠያቂ ስለምትሆን ነው። እሱ ነገር ነው ብቻ በቃ። እኔ እኮ እያስፈራራሽኝ ነው ሳደርግ የነበረው። እንዴ ነው ጥያቄ? አዎ እያስፈራራሽኝ ያታለልሽም ብትሆኝ እንደዚህ እኔ ወንድሜ ጠልቼው ነው እንደዚህ እንዲሆነ ፈልጋለሁ። ራስሽ አምነሽበት ነው። አንቺ ደግሞ እንደዛ አትበይ። ላንቺም ለኔም ወንድማችን ነው። ራስሽ አምነሽበት ነበር። ራስሽ አምነሽበት ነው ያደረግነው ያለ እዳችንን ለመክፈል ስንል እሱ ስላልነበረ ከጎናችን እዳችንን ለመክፈል ስንል አይደለም እንዴ? ለምን ደማታቂ መተው ጠየቁን አይደል እንዴ?
ወረቀት ይዘው ሴራ ቢሆንስ እኔ እኮ አላውቅም። እኔ የፈጠርኩት ሴራ ነው ብላችሁ ካሰባችሁ የአንቺ ጓደኞች አስወጉት እያልሽ እኔ ብዙ ነገር ራሱ እንደዚህ ያለበት ምክንያት ሴራ ቢሆንስ እንዴት እናውቃለን? ምን አርገሽ ነው? እኔ ቦታ ምን አርገሽ ነው? ቆይ እንዴ እናንተ እንዴት ነው እንደዚህ በአንድ ጊዜ ሽምጥጥ የምታደርጉት? ማስረጃው እኮ እየቀረበብሽ ነው እንዴ? ከዚህ በላይ ምን እንድታረጊ ፈልገሽ ነው? አሁን እናትና አባት የእነሱ እናትና አባት ያንቺ አይደሉም። የእነሱ እናትና አባት ለምንድን ነው ያጠፋሻቸው? የአንቺ አባትማ አሸናፊ ነው፣ አቶ አሸናፊ ነው። እኔ አቶ በለጠ ነው አባት ያልኩህ እኮ። እናቴም አባቴ እያንዳንዱ ነገር ይታወቃል። ከዚህ በኋላ መካዱ ምናምንም አይጠቅምሽም። ምክንያቱም እያንዳንዶቹ ማስረጃዎች አሉ። እነዛ ወረቀቶች ብቻ በቂ ናቸው አንቺን ለማሳሰር፣ አንቺን ዘብጥያ ለማስወረድ እነዛ ወረቀቶች በቂ ናቸው። አሁን የምፈልገው ነገር ለምንድን ነው ሁሉ ነገር የተደረገ ነገር አለ? አቶ በለጠ ለምንድን ነው እንዲሞቱ ያደረግሽው? እናትየዋንም ጭምር ወይዘሮ ልፍለሽንም አቶ በለጠንም እንዲሞቱ መርዝ የከተትሽው የሚጠጡት ውሃ ላይ ለምንድን ነው? ለምንድን ነው እንደዛ የማደርገው? እሱን እንድትነግሪኝ ነው የምፈልገው። ምክንያቱም እኔ አባትና እናቴ ናቸው። አንተ ለምን ያጠፋሻቸው? ያወራኸው ያለው ነገር እኮ ምንም እንዲገባ አጠፋሻቸው። ከዛ በኋላ አንቺ እንደሆንሽ እንዳይታወቅ ደግሞ የአስክሬን ምርመራውን እንዳይወጣ ሊደበቅ አለሽ። ምንም በቃ የተሳሳተ መረጃ ነው እያወራ ያለው። ይኸው እኮ እንዳለ ከነ ማስረጃው ነው። አሁን እኮ መሸምጠጡ መካዱ ምናምንም ለአንቺ አይጠቅምሽም። በቃ እውነቱን ተናገሪና ነገሩ ይውጣልሽ። ለምን እናገራለሽ? ስለዚህ እስከ መጨረሻ ማለት ስለምን እስኪ እኮ ለምን እውነቱን ትናገሪያለሽ? ስለዚህ ለምን ይሄን አስብ ስለምን ይሄን እውነት ማወራው በቃ የኔ እኮ እናትና አባት ናቸው። እናንተም በትና እንደምን ያንቺ ትክክለኛ እናትና አባት አይደሉም። እናትና አባትሽ ቢሆኑ ግን ይሄን ሁሉ ነገር አታረግባችሁ ነበር። እሱን ለመሸፈን አንቺ ደግሞ ምንም በእዳ ደግሞ አልተያዛችሁም። የሐሰተኛ ሰነድ ነው ይዘሽ መጣሽ። አራጣ ተበድረናል ምን ስትይ የነበረው የሐሰት ነው። አንተ እንደውም በቃ እኛን እኮ ልበጠብጥ ነው የመጣው። ምንም አይነት የአራጣ ብድር ምን አልነበረባችሁም። ምክንያቱም ይሄን ነገር ቢታወቅ ወንድማችሁ ሊያውቅ ይችል ነበር። ምንም አይነት አራጣ ምንም ነገር አልነበርም። ያን ቤት ንብረት በአንቺ ጓደኞች ስም ያደረግሽው ወንድማችን አልነበረም። ስም ብቻ ነው ያዞርሽው፣ አልሸጥሽው። በሰው አወዘርሽው። ትናገሪያለሽ አትናገሪም? ስሚኝ፣ ሆቴሉንም ትናገሪያለሽ ተጠቀምበት። ሌላ ሰው ነው ቤቱንም አከራይተሽ ገንዘቡ ወደ አንቺ አካውንት ነው የሚገባው። ቤተሰቦችን ለምን ገደልሽ? እኔ እናንተ ወንድሞች እነሱ ደግሞ ቤተሰቦች ናቸው። እኔ አልገደልኩም እኮ። እና ማን ነው እንዴት ልገላቸው እችላለሁ? ታዲያ ካላጠፋሻቸው ለምንድን ነው የአስክሬን ምርመራውን ታሞ አይደለም የሞቱት፣ በመኪና አደጋ ነው የሞቱት። ይሄ መረጃ አሳየሁሽ እኮ ሪፖርቱን ሪፖርቱን አሳይቼሻለሁ እኮ የሞቱበትን የምኑን ሪፖርት አሳይቼሻለሁ። እኔ ግን አላምንም፣ ምክንያቱም ውሸት ነው ያረግሽው ነገር ስለሆነ አታምኝም። የውሸት መረጃ አምጥታ እንድላምን እችላለሁ። የውሸት መረጃ ቢሆን ይኸውልሽ መጀመሪያውኑ ገና ይሄን ወረቀት ሳመጣው ምንም አይሰማሽም። ግን የውሸት መረጃ እንዳልሆነ ስለምታውቂ እንደደረስኩብሽ ስላወቅሽ እንዳይወጣ ይሄ መረጃ እንዳይጋለጥ ብዙ ነገሮችን አረግሽ። ምክንያቱም እንደዚህ ሰላም እንደማይፈጠር አውቅ ነበር። ገባ እኮ የሰራሽውን ስራ ስለምታውቂ ነው ያረግሽውን ነገር የሰራሽውን ስራ ስለምታውቂ ሰላም እንዳይፈጠር። አንተ የምታወራው ነገር እኮ ሁሉ እውነት አይደለም። እውነት ስላልሆነ እኔ የሰራሁት ስራ እንዴት ይመጣል? ለምን እውነቱን አትናገሪም አንቺ? ለምን እኛ ያረግሽውን ሴራ ለምን አትናገሪም? አንተ ደግሞ እህቴ ታይ እንደዛ እኔ ብዙ ነገር አላረግሽኝ፣ አስፈራራሽ፣ ወንድሜ ላይ እንድጨክን አላረግሽኝ። ለምንድን ነው እንደዛ ማድረግ የነበረብን እኮ ነው። እኔ አንቺን ብዙ ነገር በቃልሻለሁ። እየሰማሽኝ ነው እንዴ? እህትሽ እኮ ነኝ። እህቴ አይደለሽ? ለምን ማስረጃ ያቀርብሽ? በአንድ ጊዜ እስካሁን ለምን እውነቱን አሁን ይኸውልሽ ሰው ልክ ለምን ታስመጫለሽ? ሁለት ነገሮች ነው ከአንቺ የምንፈልገው። አንድ እውነታውን ትናገራለሽ፣ ሁለት ደግሞ የዘረፍሽውን ንብረት በሙሉ ትመልሻለሽ። ወደ አንቺ ስም በሰው ስም ምናምን ያረግሽውን እያንዳንዱ ንብረት መልሰሽ ወደ እነሱ ስም ታዞሪያለሽ። እኔ ጥፋት የለብኝም እኮ ያንን ንብረት በሙሉ ወደ እነሱ ታዞሪያለሽ። እያንዳንዱ ነገር ወድሽ ሳይሆን በግድሽ ታዞሪያለሽ። ሲጀመር ለእነሱ ለምን አዞራለሁ? እኔም እኮ ልጅ ነኝ አይደለሽም ማለት ንብረት ሳይሆን እኛ የምንፈልገው እውነታው ሁለቱም ማድረግ አለበት። ንብረቱም ንብረቱን ትመልሻለሽ፣ እውነቷንም ትናገር። እውነቱንም አላምን አላችሁ። እኔ እህታችሁ ነኝ አልኳችሁ እኮ በቃ። አየን እኮ መረጃ ማረጋገጫ ይኖርናል። ለእህትነትሽ ብዙ ነገር ማረጋገጫ ይኖርናል። እሺ ለምን እኔን በቃ እንደዛ እኔም እኮ እህታችሁ ነኝ አይደል? እንደ ስንት ሳገለግላችሁ ኖሬ በዚህ ልክ እንዴት ትክክለኛላችሁ? እሺ መካዱ አስፈላጊ ነው ይነገር። ለምን ፈለግሽ? ወንድምሽ በጊዜ ወዳችን መከን ነበረብና ምንም ዕዳ ነበረብን። በቃ የለመኝባችሁ እህት ልታምኝ ይገባል። ለምን ወንድሜ እንድጠላሽ? ዕዳችንን ለምን ወንድሜ እንድጠላሽ?
ምን ያን ያክል እኮ ወንድምሽ እንድትጠይ ያረኩት ነገር የለም አይደል እንዴ? ብዙ ነገር ግን እዳችን መክፈል ስለነበረብን ብዙ ነገር እኮ ብለሽኝ ለዛም ነው አንቺ ታላቅ ሆነሽ ሴት ስለሆንሽ ሳይሆን አታምኝልኝ ትክክለኛ ልጃቸው ስላልነበርሽ ነው ሙሉ ለሙሉ ኃላፊነት ለሱ የሰጡት የነበረው ገባሽ? በአንቺ ስለማይተማመኑ ወንድ ልጅ ስለሆነ ነው ነገር ነው እኮ ወንድ ልጅ ስለሆነ ከወንድ ደግሞ ከሴት ደግሞ ወንድ ልጅ ጠንካራ ነው ተብሎ ስለታሰበ አይደለም። ጥንካሬ ምንም አይደለም። አንተ የምታወራቸው ነገሮች እንዴት አቀነባብረን እንዳመጣቸው አላውቅም። ምንም አቀነባብረው አይደለም። ለሱ ኃላፊነት የተሰጠው በአንቺ ስለማይተማመኑ ብዙ ነገር ከዚህ በፊትም ልታረጊ ሞክረሻል። እናትና አባትሽ ታግሰው ነው እንጂ ብዙ ነገር ልታረጊያቸው ሞክረሽ። የቅርብ ጓደኛቸው ነግሮናል ሁሉንም ነገር። ብዙ ሰው የሰፈሩም ሰው ስለ አንቺ ያለውን ነገር ነግሮናል። አየሁ እኮ እሱማ መልካም ነገር ይዘህ እንዳልመጣህ እኮ ተረድቻለሁ። በቃ መልካም ነገር ስለኔ ይዘህ ስለልመጣ ስለዚህ ንብረታቸውን አሁን ሁሉም ነገር ትመልሻለሽ። መሄድ ወዳለብሽ ቦታ ይዘንሽ እንሄዳለን። ንብረቱን ግን እያንዳንዷን 5 ሳንቲም ሳትቀር ማለት ነው። እኔ በምን ልኖር ነው? እኔ አባትና እናቴን ገንዘብ አንቺማ ከዚህ በኋላ እንግዲህ ወደ እስር ቤት ነው። ለምን ነው እስር ቤት የምገባው? ያው እንደዚህ ሁሉ ማስረጃ አለ። ይሄ ሁሉ ማስረጃ አለ። ምንድን በቂ በላይ እንግዲህ ምን ማለት ነው? አንቺ ማዝናለሁ። ያው እዚህ ላይ ተባባሪ ነሽ። ሁሉም ነገር ስላለ እጅሽ ስላለበት እሷ እኮ ገዳይ ነች፣ አጭበርባሪ ነች፣ ሌባም ጭምርም ነች። እስር ቤት ትገባለች። ለምንድን ነው የምትታለፈው? ማንም የሚያልፋት የለም። እንደዛ ሰንከባክብ ኑሪ እንደዚህ ትላላችሁ። በጣም አዝናለሁ። ምን ሆነሽ ነው? ወይ ገድዬሽ እዚህ እጄ እሰጣለሁ እንጂ ወይ እስር ቤት ማስገባት አለብን። በቃ ምንም ነገር እናደርግልኝ ነው። ይሄ እኮ ትልቅ ወንጀል ነው። መገደልም አለባት እንጂ እንዴት ነው አንቺ ቤተሰቦች ላይ እንደዚህ በእንደዚህ መልክ አይደለም። በሰራችሁ ስራ በሙሉ ፍርዷን ታገኛለች። አንቺም ከሷ ጋር በመተባበርሽ እየበላች የኛ ቤተሰቦች መቃብር ውስጥ ገብተው ምንድን ነው እያንዳንዱ ነገር ሙሉ ማስረጃ አለን። አይታችሁታል። ያለውን ማስረጃ የስልክም ቪዲዮ ማስረጃ አለ፣ የወረቀትም ማስረጃ አለ። ስለዚህ እንግዲህ አዝናለሁ ቤዛ፣ አንቺም በሰራችሁ ስራ የእጅሽን ታገኛለሽ። አዝናለሁ። ስለዚህ ምን ይላልባችሁ? ቆይ ዝም ብለህ እኮ ነው